ሰላም ጤና ይስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን ስለ ሪሰርች ፔፐር ፓርት 2 ነው። የመጀመሪያው ቪዲዮአችንን እንደወደዳችሁት አይቻለሁ። ፓርት 2 ደግሞ በጣም ወሳኝ የሆኑ ነገሮችና ባለፈው ላይ ያልተጠቀሱ ያልተነገሩ አንዳንድ ሐሳቦችን ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። እንግዲህ በተለያዩ ዩኒቨርሲቲዎች ወይም ኮሌጆች የምትማሩ ተማሪዎች የመጨረሻው ሰዓት ሲደርስ ሪሰርች ፔፐር እንሰራለን፣ ከዛ ደግሞ ፕሬዘንት እናደርጋለን። ብዙ ሰው ፕሬዘንት ማድረጉም ሪሰርች መስራቱም ደግሞ ዲፌንድ ማድረጉም ደግሞ በጣም ያስቸግረዋል። በተለይ ደግሞ ሪሰርች ፔፐር ከሰራን በኋላ ለዲፌንሱ በጣም እንራራጣለን፣ በጣም እንጨነቃለን። ነገር ግን ይህንን ጭንቀታችሁ ሊቀንስ የሚችሉ ጥያቄዎችን ምን ሊጠየቁ ይችላሉ? ኮመንሊ ብዙ ቦታዎች ላይ የተጠየቁ እኔም ፈርስት ዲግሪም ሰከንድ ዲግሪም ስሰራ የተጠየቁትን ጥያቄዎች በሙሉ አንድ በአንድ እነግራቸዋለሁ። እርግጠኛ ነኝ እነዚህ ጥያቄዎች በጣም ይጠቅማቸዋል፣ እንድትዘጋጁም ያደርጋቸዋልና ተከታታይ። እንግዲህ የመጀመሪያ የሚሆነው ፔፐራችሁን እንግዲህ አጥንታችኋል፣ ፔፐራችሁን ሰርታችኋል። ፔፐራችሁን ከሰራችሁ በኋላ አለ አይደለ እንዴት እንደምትሰሩ ሊስት ይቀመጥላችኋል። አንዳንድ ዩኒቨርሲቲዎች እኛ የምንቀበላችሁ ወይም ደግሞ ሪሰርች ኤግዛማይነራችሁ አለ አይደለ ምን ይላችኋል? አድቫይዘራችሁ እንደዚህ 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 አድርጋችሁ ስሩ ብሎ ይነግራችኋል። ያችን ነገር በዛ ሳምፕሊንግ ትወስዳላችሁ። ከዛ ያንን ከወሰዳችሁ በኋላ በዛ ሳይዝ ይዛችሁ ትመጣላችሁ። ይዛችሁ ከመጣችሁ በኋላ ሊጠየቁ የሚችሉት ጥያቄዎች የመጀመሪያው ይሄንን ቶፒክ እንዴት አድርገህ መረጥከው፣ ለምን መረጥከው የሚል ነው። እንግዲህ ይሄን ቶፒክ ስመርጠው እዚህ ጋር ጋፕ ስላለ ስላልተሰራ በዚህ ፐርፐዝ አማካኝነት አልተሰራም ብዬ ስላሰብኩኝ ብለን መናገር እንችላለን። ግን ኮመንሊ ብዙ ቦታዎች የሚጠየቁት ይህን ቶፒክ ለምን መረጥከው፣ ሌሎች ለምን እንደዚህ አትመርጥም ነበር ሊልህ ይችላል ወይም ሊልሽ ይችላል። ስለዚህ ይህንን ጥያቄ ልብ አድርጋችሁ ለዚህ መልስ ማዘጋጀት አለ። ቶፒኩን ለምን መረጥክ ካለ በኋላ እኛ የራሳችን መልሶች እናዘጋጃለን። አይ እዚህ ቦታ ላይ ስላልተሰራበት ጋፕ ስላለው ብዙዎቹ የተለያዩ አመታት ወይም ራቅ ያሉ አመታት ላይ የተሰራ ነው፣ በቅርቡ አልተሰራም እና አፕዴት የተደረገ ኢንፎርሜሽን ስላለ ይሄንን መሃል ላይ ያለውን ጋፕ ለመሙላት ነው ልትሉ ትችላላችሁ። ሁለተኛው ደግሞ ሌላችሁ የሚችለው ነገር ምንድነው? እስቲ ኤክስፕሌን አድርገው ወይም ደግሞ ሰመራይዝ አድርገው ነው። ሰመራይዝ ወይም ኤክስፕሌን አድርገው ማለት አብስትራክታችን ላይ የጻፍናቸው አሉ አይደለ ዲቴይሎች፣ እነሱን ሰመራይዝ አድርጎ ይሄ ሪሰርች ፔፐር ወይም ይሄ ቴሲስ የተሰራው በዚህ ነው፣ ምክንያቱ እንደዚህ ነው፣ ሪሰርቹ እንደዚህ ነው፣ ፕሮብሌሙ እንደዚህ ለመፍታት ነው፣ ይሄን ነገር አግኝቻለሁ የሚል ነገር ሰመራይዝ አድርገን ማቅረብ አለብን ማለት ነው። ስለዚህ ሁለተኛው ይሄኛውን ጥያቄ ነው። እዚህ ጥያቄዎች ላይ ፎከስ አድርጉ። ሶስተኛው ደግሞ እኔም ራሴ ሪሰርች ሳቀርብ ወይም ደግሞ ከተጠየቁትም ጥያቄ ወይም ሌሎች ሲጠየቁትም ከሰማሁት ነገር ልንገራችሁ። ሪሰርች ፔፐራችሁ ሐሳባቸው አሁን ብዙ ጊዜ እውነት እንነጋገር ከተባለ ኢትዮጵያ ውስጥ ብዙ ጊዜ የምንማር ልጆች የእንግሊዘኛ ችግር አለብንና ያው በራሳችን እንግሊዘኛ ኤክስፕሌን ማድረጉ ጥሩ ሆኖ ሳለ አንዳንዴ ግን ምን ይመጣል? ከዛም የተቀነጫጨባል አይደል? አንዳንዴ የምትወስዷቸው የራሳችሁ አባባል ወይም ሰከንደሪ ሪሶርስ ስትጠቀሙ ከናንተ ሪሰርች ፔፐር ጋር አውዱ የተለየ መሆን የለበትም። አብዛኛው ሰው ምንድነው እኔ እንደውም አብሬ የሰዎችን የተጠየቁትን ስሰማ የተመለከትኩት ሪሰርች ፔፐርህን ስታዘጋጅ ያንተ የሰራኸው ርዕስ አለ ጥሩ ሄዶ እዚህ ድረስ ጥሩ ሄዶ ከዚህ በኋላ ግን ያለው ሌላ ምዕራፍ ነው ወይም ሌላ መጽሐፍ ነው ይሏቸዋል። ስለዚህ እናንተ ማድረግ ያለባችሁ መጀመሪያ የምትሰሩትን ሪሰርች በደንብ ወቁት፣ በደንብ ተረዱት። አጠገባችሁ ካለ ሰው ወይም ደግሞ አብራችሁ ከምትሆኑ ሰዎች ጋር አብራችሁ በግሩፕ ልታጠኑ ትችላላችሁ። በደንብ አድርጋችሁ ተረዱት። ይሄንን በደንብ ከተረዳችሁት በደንብ ካወቃችሁት በኋላ ስለዚህ ምንድነው የምታረጉት? ያንን ነገር ኤክስፕሌን ማድረግ ሰመራይዝድ ማድረግ ምንም ብትጠየቁ አይከብዳችሁ።
ስለዚህ ምንድነው ማድረግ ያለባችሁ? ስለምትሰሩት ፔፐር በደንብ አድርጋችሁ ማወቅ አለባችሁ። አንዳንዴ ምን ይመጣል ከዛም አድርገን የመጨረሻው ሰዓት ላይ ተሯሩጠን እንሄድና የሚጠይቁን ጥያቄዎች መመለስ ያቅተናል። ስለዚህ ምን እንሆናለን? የምናመጣውን ማርክ ይቀንስብናል ማለት ነው። ስለዚህ እንደዚህ እንዳይሆን ፔፐራችሁን በደንብ ወቁ። ሁለተኛው ደግሞ ኮምፓቲቢሊቲ ይኑረው። ኮምፓቲቢሊቲ ማለት የመጀመሪያው ርዕስ ላይ ኢንትሮዳክሽን፣ ስኮፕ ምንላቸው አሉ አይደለ? ሜቶዶሎጂ፣ ስቴትመንት ኦፍ ፕሮብሌም፣ እንደዚህ ሊሚቴሽን ምንላቸው አሉ። እነሱ ተመጋጋቢ መሆን አለባችሁ። እዛ ጋር የጠየቃችሁትን ጥያቄ እዚህ ጋር ደግሞ እየመለሳችሁ ዳታም ስትሰሩ ከዛ ጋር የሚጣጣም ዳታ መስራት አለባችሁና ብዙ ጊዜ ያው ዩኒቨርሲቲዎች ላይ ወይም ኮሌጆች ላይ የምናውቀው ነገር ነው። እየተገለባበጥን ነው ምንሰራው። ከዚህ ዩኒቨርሲቲ ከዚህ ኮሌጅ የዚህ ዓመት ምናምን እየተደረገ ነው እና እነዚህ ነገር ላይ ፎከስ አድርጋችሁ ስሩ። ኮምፓቲቢሊቲውን ማለት ጥርት ያለ ስታነቡት ተመሳሳይነት ከመጀመሪያው እስከ መጨረሻ ድረስ ተመሳሳይ የሆነ ፔፐር እንዲኖራችሁ፣ ተመሳሳይ የሆነ ነገር እንዲኖራችሁ አንብባችሁ አጥንታችሁ ብትገቡ የተሻለ። ሌላኛው ደግሞ የምትጠቀሙበት ዳታ ወይም የምትጠቀሙበት ሶርሶች ናቸው። እንግዲህ ከሰከንደሪ ሶርስ እንጠቀማለን ይታወቃል። ከራሳችንም የምንጽፈው ይኖራል። ከተለያዩ ቦታ ሪሰርች ላይ የተሰሩ ከዲክሽነሪዎች ላይ እያነበብን የምንሰራቸው ነገሮች ይኖራል። ነገር ግን ሪሰንትሊ መረጃዎች ይኑራችሁ። ብዙ ጊዜ አሁን ለምሳሌ 2026 በፈረንጆች በእኛ ደግሞ 2018 አካባቢ ነው አይደለ? ይሄ እኛ ምንሰራው የዛሬ 10 ዓመት ያለፈው 12 ዓመት ያለፈውን ፔፐር ይዘን መተን እንደዚህ ነው 1990 1980 17 ምናምን እንደዚህ የሆነውን ስንይዝ አስተማሪው ምንድነው ይሄ ሁሉ ለምን የቅርብ ጊዜ አትሰሩ የሚል ነገር ይነሳባቸዋል። ወይም ጥያቄ፣ ለዚህ ጥያቄ መልስ ማዘጋጀት አለባችሁ። ምክንያቱም ሶርሳችሁ የቅርብ ጊዜ ይሁን። ብዙ ጊዜ የቅርብ ጊዜ አድርጉት ይባላል፣ ግን አብዛኛው ሰው ላይ ስህተቶች የማየው የቅርብ ጊዜ ዳታ አይኖርም እና ይሄ ደግሞ ብዙ ጊዜ ሰከንደሪ ሶርስ ከመጠቀም አንጻር ነው እና የበፊቶቹ ላይ ብዙ እናገኛለን የቅርቦቹ ላይ አናገኝም የሚለው ነው እና ፔፐሩንም ስትሰሩ የቅርብ ጊዜ ልናገኝበት የምንችለውን ፔፐሮች እነሱን ብታዩ የተሻለ ነው። ሌላ ደግሞ የአጻጻፍ አይነቶች ኢታሊክ፣ ቦልድ አለ አይደለ? የየራሱ እነሱ ላይ ትኩረት አድርጋችሁ እንዴት እንደምታስቀምጡት ምን ጋር መግባት እንዳለበት በዲቴይል እሱን ነገር ይሄ ለምን አስቀመጥክ፣ ይሄን ለምን አስቀመሽ ይላል። ጥሩ ከሆነ አንዳንድ ዩኒቨርሲቲ ላይ ወይም አንዳንድ ኮሌጅ ላይ አድቫይዘር ጥሩ ካገኛችሁ ይሄን አስተካከል። እኔ ግን ባየዋቸው የተለያዩ ኮሌጆች አንዳንድ ቦታ ደግሞ ዩኒቨርሲቲዎች ባየዋቸው አድቫይዘሮች ያን ያክል አድቫይዝ አያረጓችሁ። የፈተና ሰዓት ወይም ደግሞ የዲፌንስ ሰዓት ነው ፈርምልኝ ተብሎ ተፈልጎ የሚኬደው። እንደዛ በሆነበት ሁኔታ ማንም አድቫይስ አያረጋችሁም። አድቫይስ ካልተደረጋችሁ ደግሞ በደንብ አታውቁትም። ካላወቃችሁት ደግሞ ብዙ ትሳሳታላችሁ። ስለዚህ ይህን ነገር ላይ ፎከስ አድርጋችሁ መስራት አለባችሁ። በሶስተኛ ደረጃ ዘ ስኮፕ ኦፍ ዘ ስተዲ ነው። ጥናቱ የሚጠናበት ወይም ጥናቱ ያለበት ስኮፑ የት አካባቢ ነው፣ ምን አክል ቦታ ይይዛል፣ ከየት እስከየት ነው የሚለውን ነገር በትክክል ማስቀመጥ ነው። ስኮፕ ኦፍ ስተዲውን እስቲ ንገረኝ ይላል። ስኮፕ ኦፍ ስተዲው ከዚህ እስከዚህ ነው፣ እዚህ አካባቢ ነው የተሰራው ብለን መናገር እንድንችል ስኮፕ ኦፍ ዘ ስተዲውን በደንብ ማወቅ አለብንና እዚህ ነገር ላይ ፎከስ አድርገን እንግዲህ ዘ ስኮፕ ኦፍ ዘ ስተዲ የምንለው ነገር ጥናቱ የሚያካትተው እነማን ነው ወይም የሚይዘው ምንድን ነው፣ በተለይ ዓላማው ምንድን ነው፣ የጥናቱ ዓላማ ሊሆን ይችላል። በግልጽ እዚህ ጋር ቦታ ነው ለእንደዚህ ፐርፐዝ ነው የተሰራው ብለን መናገር አለብን ማለት ነው። ስለዚህ ዘ ስኮፕ ኦፍ ዘ ስተዲ ብዙ ጊዜ የሚጠየቅ ነው። አራተኛ ደግሞ ሲግኒፊካንስ ኦፍ ዘ ስተዲ ነው። የጥናቱ ፋይዳ ምንድን ነው፣ ጥናቱ የሚያበረክተው፣ ጥናቱ ከተጠና በኋላ ለማን ህብረተሰብ ነው የሚያመለክተው፣ ይሄ ከተጠና በኋላ ምንድን ነው የሚሆነው የሚለው ነገር ነው። ስለዚህ ጥናቱ የተጠናው እዚህ ቦታ ነው፣ ዓላማው እንደዚህ ነው፣ የሚያበረክተው እንደዚህ እንዳለ ወይም እንደዚህ ጋፖች እንዳሉ ይታያሉ
ማለት እንችላለን። ያው ሁላችንም በራሳችን አይደለ ሪሰርች የምንሰራው። ስለዚህ የራሳችሁን የጥናቱን ፋይዳው ምንድነው የሚለውን ነገር ደግሞ ፎከስ አድርጋችሁ ማጥናት ወይም ደግሞ እንደ ጥያቄ ይህን መዘጋጀት አለባችሁ ማለት ነው። እንግዲህ ሪሰርች ሜቶዶሎጂ ስንጠቀም ወይም ደግሞ ሪሰርች ሜቶዶሎጂ ስንጠየቅ ዳታውን ኮሌክት ያደረግንበት መንገድ ነው። ምን አይነት መንገድ ተጠቀማችሁ የሚል ነው። እንግዲህ ሳምፕል ቴክኒኮች አለው አይደለ? ኳሊታቲቭ፣ ኳንቲታቲቭ፣ እነዚህ ክላስተር የተለያዩ ቴክኒኮች አሉ። እነሱ ቴክኒኮች እንዴት ነው የተጠቀማችሁት የሚለውን ነገር ይናገራሉ። አንዳንዴ ደግሞ ቫሪያብልም ልንጠየቅ እንችላለን። ምን አይነት ቫሪያብሎች ናቸው? ዲፔንደንት ነው ኢንዲፔንደንት ነው የሚሉ ጥያቄዎችን ልንጠይቅ እንችላለን እና እነዚህን ነገሮችን መመልከት የተሻለ ነው። ሌላኛው ደግሞ ሪሰርች ሊሚቴሽን ነው። ሊሚቴሽን ስንል ምን ውስንነቶች አጋጥሟቸዋል የሚለው ነው። እንግዲህ ከጊዜ አንጻር ከወጪ አንጻር እንደዚህ ይሄን ሪሰርች ሰራ ከጊዜና ከወጪ አንጻር ይሄን አጋጥሞኛል፣ ይሄን መስራት ፈልጌ ነበር፣ እንደዚህ ነው ብላችሁ ሊሚቴሽን ታስቀምጣላችሁ። ያ ሊሚቴሽን ይባላል። ወይም ውስንነት፣ ሪሰርቹ ላይ ውስንነቶች እንደዚህ ነበሩ ብሎ ለማሳየት እንጠቀምበታለን። ስለዚህ ሪሰርች ሊሚቴሽን ላይም ፎከስ አለ። ሌላኛው ደግሞ ዋት ኢዝ ዘ ሶርስ ኦፍ ዳታ ነው። እንግዲህ ዘ ሶርስ ኦፍ ዳታ ስንባል ፕራይመሪ እና ሰከንደሪ ነው የምንወስደው። ፕራይመሪ እናንተ ዳይሬክትሊ ከዛ ሰዎች ሪሰርች ስትሰሩ ያገኛችሁት ሊሆን ይችላል፣ ወይም ደግሞ ዳታ ላይ ተጽፎ ያገኛችሁት የወሰዳችሁት ሊሆን ይችላል። ሰከንደሪ ደግሞ ከመጽሐፍ አንበባችሁ ከዚህ በፊት የተሰሩ ፔፐሮችን በቁጥሮች ከዚህ ዓመት እስከዚህ ዓመት ነው እያላችሁ ያስገባችሁት ሊሆን ይችላል። ስለዚህ የትኛውን ወሰድክ፣ ይሄኛውን ስትጠቀም ምን አጋጠመ፣ ይሄኛውን ስትጠቀም ምን ሆነ የሚለውን ነገር በደንብ አድርጎ ይጠይቋችኋልና ፕራይመሪም ሰከንደሪንም ዳታ በደንብ አድርጋችሁ ማወቅ አለባችሁ። እዚህ ላይም ፎከስ አድርጉ። እንግዲህ ሪሰርች ላይ የማይቀሩ ጥያቄዎች እኔ በጣም ብዙ ሰዎች ጋር ጥያቄዎች እንደዚህ የራሳችን እስከሚደርሰን የሰዎችን ጥያቄ እናዳምጥ አይደለ? ስለዚህ ብዙ ሰዎች ጋር የሰማሁት አይቀሬ ብዬ የምገምተው የመጨረሻው ፓርት ላይ ኮሪሌሽን፣ ሪግሬሽን እነዚህ ቁጥሮች አሉ አይደለ? ሳምፕል ሳይዙ ኤን እንደዚህ ኤስ ዚኳልቱ የተሰሩ አሉ አይደለ? ቁጥሮች አንዳንዱ ግራፍ እንዲኖራቸው እንደ ትምህርት ማኔጅመንትም አካውንቲንግም የተለያዩ ልትሆኑ ትችላላችሁ። ኮሪሌሽን፣ ሪግሬሽን የተለያዩ አሉ የሚባሉ እና እነሱን አንዳንዱን በግራፍ የተሰሩ አሉ፣ በኤክሴል የተሰሩ አሉ። እነሱ ነገሮችን በደንብ አድርጋችሁ ወቋችሁ። እኔ እንደውም አሁን ካልኳችሁ ጥያቄዎች በተጨማሪ የመጨረሻዎቹ ፓርቶች ላይ በጣም ብዙ ሰዎች ተጠይቀዋል በዛ ዙሪያ። ስለዚህ የመጨረሻው ፓርት ላይ ብዙም አያነቡትም፣ ብዙም ትኩረት አያረጉበትም። ይሄን ነገር እኮ አንዳንዱ ላይገባው ይችላል። ብዙ ጊዜ እውቀታችን ምን አለ፣ አንዳንድ ሰው ቁጥር ላይ ጎበዝ ይሆናል፣ አንዳንድ ሰው ደግሞ ጽሁፎቹ ላይ ጎበዝ ይሆናል። ብዙ ሰው ግን ሐሳቡ ስለሚገባው በቃ እኔ ሐሳቡ አለኝ፣ ይሄን አቀርባለሁ፣ ይሄን ቢጠይቁኝ እንደዚህ መልሳለሁ ብሎ ይዘጋጃል። ነገር ግን አንዳንድ ጊዜ ዲቴል ይገባሉ ቁጥሮቹ ላይ። ይሄ እንደዚህ ነው፣ ለምን ይሄ መጣለ፣ ይሄን ስትሰራ ምን አጋጠመ፣ 4.5 ብለዋል። አር እዚህ ኳልቱ 4.5 ምን ማለት ነው? 4.5 ምን ሆነ ማለት ነው? ኤን ማን ይሰራል ምናምን የሚለው አሁን ካልመለስ ነው ማን ይሰራል ምናምን የሚሉ ጥያቄዎችም ያመጣሉ። ስለዚህ እነዚህ ኤክሴል ላይ በጀርባ በኩል ላይ የምታገኟቸውን የሰራችኋቸውን ነጥቦችና የወሰዳችኋቸው ሳምፕሎች በደንብ ቁጭ ብላችሁ አንብቧቸው። ይሄ ለምን መጣ፣ ይሄ እንደዚህ ስለሆነ፣ ይሄ ለምን ሆነ እንደዚህ ስለሆነ፣ እነዚህን ነገሮች በደንብ ካወቃችሁ በእርግጠኝነት ዲፌንሱን በትክክል ታልፉታላችሁ። ግን ብዙ ጊዜ ብዙ ሰዎች የሚስቱትና የሚሳሳቱት እነዚህ ቁጥሮቹ እንዴት መጡ ሲባሉ አያውቋቸው። እዚህ ነገር ላይ በደንብ ፎከስ አድርጋችሁ ከሰራችሁ በእርግጠኛነት ዲፌንሳችሁ ቆንጆ ይሆናል፣ ቬሪ ጉድ ይሆናል ብዬ አስባለሁ። እንግዲህ ይህን ነገር ከወደዳችሁ ደግሞ ፕሬዘንቴሽኑ እንዴት ይሰራል፣ ፕሬዘንት ስናደርግ እንፈራለን፣ ምን ማድረግ አለብን፣ ምን ላይ ነው ፎከስ አድርገን ብናወራ ዋና ዋና ነገሮችን ተናግረን ከዛ በኋላ ምን ጨርሰው የሚለው ነገር ብዙ ሰው
አጥንቶ አንብቦ ሰርቶ ፕሬዘንቴሽኑ የሚያስፈራው አለ። ሰው ፊት ቆሞ ማውራት የሚከብደው አለ። እንዴት አድርገን ነው ፕሬዘንት የምናደርገው የሚለውንም ደግሞ ይህን ቪዲዮ ከወደዳችሁት ላይክ ሼሩን አይተን የሚቀጥለው ደግሞ ፕሬዘንቴሽኑን እንዴት እንደምትሰሩ እናወራለን። ስላዳመጣችሁኝ አመሰግናለሁ። ቪዲዮዎቻችንን ከወደዳችሁት ላይክ ሼር ኮሜንት ሰብስክራይብ ብታደርጉ ከዚህ የተሻሉ በጣም አስተማሪ የሆኑ ቪዲዮዎችን ታገኛላችሁ። ቴንክ ዩ